ዋና ዜናዎች የትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ መንበረ ሰላማ ዓለም አቀፍ መንፈሳዊ ጉባኤው ባለ 7 ነጥብ የአቋም መግለጫ በማውጣት አጠናቀቀ። በመድኃኒት እጥረትና በተፈጥሮ አደጋ ሳቢያ በሚሊዮን የሚቀጠፉ ተፈናቃይ ወገኖችን ለቀውስ እንደተጋለጡ ዘ ሪፖርተር ዘገበ። እስራኤል ወደ ጋዛ የሚገባውን ሰብአዊ እርዳታ መስተጓጎል መጀመሯ የተኩስ አቁም ስምምነቱን እንዳያደናቅፍ ስጋት አጭሯል። ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን አበይት ጉዳዮች በማስቀደም የምሽቱ ዜናዎቻችን ወደናንተ ማድረስ እንጀምራለን። ከዜናዎች ጋር ንግስቲ ኃይሉ ቀዳሚ ወዳደረግነው ዜናችን እናልፋለን። የትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ መንበረ ሰላማ የ2018 ዓ.ም ዓለም አቀፍ መንፈሳዊ ጉባኤው በርዕሰ አድባራት ወገዳማት አክሱም ጽዮን ለተከታታይ 3 ቀናት ካካሄደ በኋላ ባለ 7 ነጥብ የአቋም መግለጫ በማውጣት ጉባኤውን አጠናቀቀ። በመግለጫው የትግራይ ተፈናቃዮች በየመጠለያ ማዕከላቱ በረሃብ እየሞቱ በዱር አራዊቶች የተበሉ በሕክምና በመድኃኒት እጦት ያለቁ የተረጋጋ ሰላምና የሥራ ዕድል አጥተው ለህገወጥ ስደት ተዳርገው የባህር አሳ እራት እየሆኑ እንደሚገኙ ገልጿል። ሁሉም አይነት ግፍና አሳረ መከራውን እየተቀበለ በድምጽ አልባው ጥይት ያለቀ የሚገኝ ተፈናቃይ ወገን እስከ መጨረሻው በጸሎትና በሞራል በቻለው ሁሉ ድጋፍ ለማድረግ ወደ ኋላ እንደማይል አረጋግጧል። የሰላምና የሰብአዊነት ጠበቃ የሆኑ የትግራይ የኢትዮጵያ የአፍሪካና የዓለም አካላትና ተቋማት የትግራይ ህዝብ ፍላጎት ሰላም ብቻ መሆኑን ተረድተው የሚያደርጉት ድጋፍ እንደሚደግፍ አረጋግጧል። አሁንም ከጊዜ ወደ ጊዜ እየተባባሰ ያለው የሰላም ጥም ለማርካት ሁሉም አካላት ጥረታቸው አጠናክረው እንዲቀጥሉ ጥሪ በማድረግ ለዚህም የትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደምትደግፍ አስታውቋል። ዘገባው የባልደረባችን ገብሩ ተክላይ ነው። የማይጨበጥ ተስፋ እንጂ ተግባራዊ መፍትሄ በማጣቱ ተፈናቃዩ በተለይም ደግሞ ወጣቱ የህብረተሰብ ክፍል ለከፋ አደጋ እየተጋለጠ ነው ሲል በአድዋ ከተማ ተጠልለው የሚገኙ ተፈናቃይ ወጣቶች ገለጹ። ዓለም አቀፉ ማህበረሰብና የውሎ አካላት ኃላፊነታቸውን በመወጣት ተፈናቃዮች ወደ ቀያቸው እንዲመልሷቸውም ጥሪ አቅርበዋል። ርግበ ገብረንሳኤ ተጨማሪ አላት። ብዙሕ ራእይ ዘለዎ መናእሰይ ተዓንጺሎም እዮም ተማሂረ ጽቡቕ ስራሕ ሕዚ ምን ነይረ ወይ ቆልዓ ዓብይ ኮይነው እዚ ተሐሚሰ ተሪፈን ይኸዝ ማለት እዩ ከዚህ እየወጥ ነው እየሄድ ነው ወንድማችን እዚያ ክሰርሐለኒ ክብለላ ዘይኽእል ባይታ ስለዚ ዝበጽሕና በቃ ብሰንኪ ተስፋ ምቁራጽ ፈቆዱ ባሕሪ ፈቆዱ ናብ ዘይተደለየ حدقا ያአተሎ አልወለድ ያለው ጽንሰ ቃል ተግባር የራቀው የወረቀት ላይ ኪዳን በተፈናቃይ ወገኖች ህይወት ላይ ትላንትና ዛሬያቸው ላይ ብቻ ሳይሆን በነገ ተስፋቸው ላይም ተሻጋሪ እሾህ እየዘራ ይገኛል። ወጣት ኤልሳ ወልደ ኪሮስ ከምዕራብ ትግራይ ቃፍታ ሁመራ ተፈናቅላ በአድዋ ንግስተ ሳባ ትምህርት ቤት ከተጠለለች 5 ዓመታት እንደፍናለች። ትላንት ብዙ ራዕይ ሰንቃ ትምህርቷን ትከታተል እንደነበር የምትገልጸው ኤልሳ ባልተፈታው የመፈናቀል ህይወት ሳቢያ ግን ትምህርቷን አቋርጣ ህልሟ መጨናገፉን ትናገራለች። ትምህርቲ ይመሃር ነይረ አው ዝኾነ ጸገምና ደፍተር ቢሮ ትምህርት እየተማርኩ ነበር። ከዚያ ግን የትምህርት ግብአት ልብስና ምግብ በማጣት መቀጠል ባለመቻሌ አቋረጥኩት። እንኳን ለመማርና ሌላ ራዕይ ለማሰብ ውሎ ለማደርም በጣም ጨንቆናል። እኔ ተምሬ ጥሩ ደረጃ ላይ መድረስ ነበር አላማዬ፣ ግን ህልሜ ቀርቶ እዚህ ለመኖር እየታገልኩ ነው። አሁን ለህመም ተዳርጌያለሁ። እኔ ብቻ ሳልሆን ሌሎች ብዙ ወጣቶችም በጭንቀት ለሌላ አደጋ እየተዳረግን ነው። ይህ እውነታ የኤልሳ ብቻ አይደለም። በርካቶች ብዕርና ደብተራቸው ተነጥቀው ሰርቶ የመለወጥ ህልማቸው ተቀጭቶ ሩቅ አልመው ቅርብ ያደሩ ወጣቶች ቁጥር ቀመሩ አልተሰላም። አው አገራለ መመለስ የፈጠረው ነው የሚለው እኔ አሁን ከዚህ እየወጥ ነው እየሄድ ነው ወንድማችን ወደ ቤተክርስቲያን ሄዶ ስለ ያርጉ እየለመኑ ነው። ግን የሚሰማቸው የለም። የሚሰጥ ደግሞ አሁን እየታጣ ነው። ደከመው ሰለቸው ህዝቡ ከዚያ ዝብተወልተን እየሰማን እዚህ ደግሞ ሰው ወደ ስራ ዳወጣ እየታነቀ ነው በጭንቀት ስራ የለውም። ምሳው ስላታ እንደዚህ እየቀጠመ ነው እዚህ ቤት ትምህርት ማለት ብዙሕ ራእይ ዘለዎ መናእሰይ ተዓንጺሎም እዮም
ብዙ ራዕይ ያላቸው ወጣቶች ራዕያቸው ተቀጭቶ መስራትና መማር በሚችሉበት እድሜያቸው እዚህ ተጥለው ተስፋ እንዲቆርጡ እየተደረገ ነው ያለው። በምሬትም ራሳቸው ያጠፉ ብን ብለው ለባህር ስደት የተዳረጉ ወጣቶች አሉ። በማይፈጸም ቃልና በማይጨበጥ ተስፋ በሚያኳትን መከራ እየተፈጀን ነው የሚሉት ተፈናቃዮቹ የመፍትሄ ስጡን ድምጻቸው በሚመለከተው አካል ጀሮ ዳባ መባሉና በህጉም በውሉም መሰረት መፍትሄ የማይሰጥበት ምክንያትም ግራ እንደሆነባቸውም ይገልጻሉ። ነገ እየተገለጸ ነው የሚፈጸሙ ነገር ሰሚን የታጣን ሁሉ ጊዜ እየተነገረ ነው። እዚህ ያለው እንደምታይ አሁን እዚህ አካባቢ ያለው ውሃ እየዘለቀበት ብርድ ሲሆን ብርድ ፀሐይ ሲሆን ፀሐይ የሆነበት ስቃይ ውስጥ ነው ያለው። ሁሉ ጊዜ ዝብላ እንጀራ ዘይኾነስ በተስፋ ክንወስደኩሚና ክንመልሰኩሚና ጥራህ በተስፋ ሁሉ ጊዜም ቢሆን የሚበላ እንጀራ ሳይሆን በእንወስዳቸዋለን ተስፋ እዚህ እንደተጣለናለን። በተለይ መስራት የማይችሉ አረጋውያን ያሉበት ሁኔታ የባሰ ነው። መንግስት ምንም ትኩረት አልሰጠንም። እየመጡ ይጎበኙናል፣ ግን መፍትሄ የለም። ለምን? መንግስት ባለበት ሀገር ከቤት ከመነቀል እስከ ጅብ መንጋ ያሉ መከራዎችና የእልቂት መንገዶች እየተፈተነ ያለው ተፈናቃዩ መከራው እንዲያበቃ ዓለም አቀፉ ማህበረሰብና የውሎ አካላት በተለይ ደግሞ የፌደራል መንግስት ኃላፊነታቸው እንዲወጡም ተፈናቃዮቹ ጥሪ አቅርበዋል። ጊዜያዊ መንግስትና ፌደራል እኛ እስካሁን ህዝቡንም እኛም እንደምናውቀው ህዝቡ ኮረን ወደ ሀገራችን ይመልሰው ያው እንደሰው ስለሆነኛ እንደሰው ይን ነው የምላቸው قال زب مبلع جميرو مالو ابزخا እንኳን ንዝብ ዝክልክል ኒ ድሙ ትክልክል ሰፈር ይብላና ለይቲ በመቀለ በጅብ መበላት ተጀምሯል። እዚህ ደግሞ እንኳን ከጅብ ድመትን የሚከላከል ከለላ የለንም። ከለላ በማጣት ለህዝብ የሚሆን መሪ በማጣት በጅብ እስከ መበላት ደርሰናል። መንግስት ካለ ለምንድነው ወደ ቀያችን የማይመልሰን? ስለዚህ የውሎ አካላት ከአጉል ተስፋ ወጥተው በፕሪቶሪያ ውል መሰረት ወደ ቀያችን ይመልሱን። ተስማምዕዎ عدنا تزمرسنا በውሉ መሰረት ወደ ቀያችን መመለስና በጥፍራችን ሰርተን እንድንበላ ነው የምመኘው ነኝ። በመድኃኒት እጥረትና በተፈጥሮ አደጋ ሳቢያ በሚሊዮን የሚቀጠፉ ተፈናቃይ ወገኖችን ለቀውስ መጋለጣቸውን ዘ ሪፖርተር ዘገበ። የግብረሰናይ ድርጅቶችና ዩኤን ኤጀንሲዎች ሪፖርት እንደሚያመላክቱት በትግራይ በተለያዩ መጠለያ ጣቢያዎች ባጋጠመው የመድኃኒት እጥረትና የተፈጥሮ አደጋ ሳቢያ ተፈናቃዮች ለሰብአዊ ቀውስ መጋለጣቸውን ሪፖርተር በዘገባው ገልጿል። በተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽነር ዩኤንኤችሲአር በትግራይ የኤችአይቪ ቲቢና ስኳር በሽታዎችን ለመከላከል የሚያስችል ባለመኖሩ ህዝቡ ለከፍተኛ አደጋ መጋለጡን ተመላክቷል። በኢትዮጵያ ከ4.5 ሚሊዮን የሀገር ውስጥ ተፈናቃዮች መካከል ከ1 ሚሊዮን በላይ በትግራይ እንደሚገኙ በመግለጽ ከነዚህም በነበረው አስከፊ ጦርነት ከቤት ንብረታቸውን የተፈናቀሉ መሆናቸውን ዘ ሪፖርተር ገልጿል። በሀገሪቱ ባለው ግጭት ምክንያት መሰረተ ልማቶች በመውደማቸው የትግራይ ህዝብ ለችግር መጋለጡና በተለይም ደግሞ ተፈናቃይ ወገኖች በቂ መጠለያ የንጽህና ጉድለትና በሌሎች ምክንያቶች ለከፍተኛ ሰብአዊ ቀውስ መዳረጋቸውን በመግለጽ በተለይም ህፃናትና እናቶች ለሞትና በሽታ እየተጋለጡ መሆኑን ዘ ሪፖርተር አመላክቷል። የትግራይ ህዝብ የውሉ ተፈጻሚነት መጓተትና የግዛታዊ አንድነት አለመረጋገጥ ጨምሮ በሌሎች በርካታ ችግሮች መሃል ላይ ሆኖም ተቀዳሚ ፍላጎቱ ሰላም ብቻ ነው ሲሉ ያነጋገርናቸው ወገኖች ተናገሩ። መንግስትና ሌሎች ሰብአዊነት የሚሰማቸው አካላትም የትግራይ ህዝብ ለሰላም ያለው ፍላጎትና ጥረት በመረዳት የበኩላቸውን ሊወጡ ይገባል ሲሉም አክለዋል። ለአዝመራ ራያ ዘገባ ትርሐሳድ ሐኖ በትግራይ በተፈጸመ ጄኖሳይዳዊ ጦርነት ሳቢያ የትምህርት ዘርፉ ከፍተኛ ውድመት ከደረሰባቸው መሰረተ ልማቶች መካከል አንዱ ነው። ይህም አንድም በጦርነቱ ጊዜ በቦምብና በእሳት ብሎም በዝርፊያ የደረሰበት ውድመት ሲሆን ሌላ ደግሞ ተፈናቃዮች በጊዜያዊነት ለመጠለያነት ስለተጠቀሙት ለመማር ማስተማር አደጋች አድርጎታል። ይህ በእንዲህ እንዳለ ግን የታዳጊዎች የመጻኢ ዕጣ ፈንታቸውና የነገ ብሩህ ተስፋቸው መሰረት የሆነው ትምህርት ይማሩ ዘንድ የመማሪያ ቁሳቁስ እጦት ሌላ እክል ፈጥሯል። በዚህም
ኮሮናን ጨምሮ በጦርነት ሳቢያ ላለፉት ዓመታት የትምህርት ገበታ ሊቋደሱ ያልቻሉ ተማሪዎች አሁንም ተጨማሪ እድሜና ህልም ሊከፍሉ ግድ ሆነባቸዋል። ይህና መሰል የውሉ ተግባራዊ አለመደረግ የወለዳቸው ችግሮች የትግራይ መልሶ ግንባታ እንዲጓተት አድርጎታል። አብ ትግራይ ብዙ ጸገም ይዘለው ከም ተፈልጥዎ እንደሚታወቀው በጦርነቱ ሳቢያ በትግራይ በርካታ ችግሮች ተከስተዋል። ለበርካታ ዓመታት ተማሪዎች ከትምህርት ገበታ ርቀው ቆይተዋል። በተለያዩ ችግሮች ወድቋል። እነዚህ ተማሪዎች የነገ ሀገር ተረካቢ እንዲሆኑ ትምህርት መማር መቻል አለባቸው። ያልተማረ ዜጋ አምራች ሊሆን አይችልም። ስለሆነም ትምህርት ለሁሉም መሰረት በመሆኑ እነዚህ ተማሪዎች በትምህርት ቁሳቁስ እጦት ሳቢያ ከትምህርት ገበታ ሊርቁ አይገባም። ደቅና አብይ ተስፋም ትምህርቶም እዩ ናዚ ትምህርት እዚ ከዘልቅ የልጆቻችን ትልቁ ተስፋ ትምህርታቸው ነው። ትምህርት በዘላቂነት ሊኖር እንደዚሁም ትግራይ አስተማማኝ ሰላም እንዲኖር የሁላችን ጥረት ያስፈልጋል። ከእንግዲህ ልጆቻችን ለትምህርት እንጂ በየጊዜው ለሚከፈትብን ወረራ ለጦርነት እንዲሰለፉ አንፈልግም። የሚማሩ የሚመራመሩ ትውልድ የሀገርና የቤተሰብ የነገ ተስፋ ናቸው። ይሁን እንጂ ትምህርት ቁንጠት የሆነባቸው ተፈናቃይ ወገኖችም አሉ። ምንም እንኳን ትምህርት መማር የዜጎች መብትና የሀገሪቱ የነገ ተስፋ መሰረት ቢሆንም እንኳንና የትምህርት ቁሳቁስ ተሟልቶላቸው ትምህርታቸው ሊከታተሉ ቀርቶ የሚጠለሉበት ደህንነቱ የጠበቀ መጠለያ አጥተው የጅብ ሲሳይ ከሆኑ ሰነባብተዋል። የምግብና የመድኃኒት ጨምሮ የመሰረታዊ ፍላጎት እጦትም በዚያው ልክ ከባድ ነው። በመሆኑም መንግስትና ሌሎች ባለድርሻ አካላት በህገ መንግስቱ እንደዚሁም በስምምነቱ መሰረት የትግራይ ግዛታዊ አንድነት በማረጋገጥ ብሎም ካለ አንዳች የደህንነት ስጋት ተፈናቃዮች ወደ ቀያቸው እንዲመለሱ ማድረግ ይጠበቅባቸዋል። ተፈናቃይሉን መሬቱ ከመለሰለይ ካለ መሬቱ እንደዚህ ተመለሰ አደጋ አብሽግሪ የትግራይ ግዛታዊ አንድነት ተረጋግጦ ተፈናቃይ ወገኖች ደህንነታቸው ተጠብቆ ወደ ቀያቸው መመለስ አልቻሉም። በዚህም ወገኖቻችን በከባድ ችግር ውስጥ ይገኛሉ። አሁንም ድረስ ጄኖሳይድ እየተፈጸመባቸው ነው። አሁንም ድረስ አንጻራዊ እንጂ አስተማማኝም ዘላቂም ሰላም በትግራይ ውስጥ የለም። ተፈናቃልቲ ነመርበተን በለሱ ግዛት በታናውን ይመለስ ያለልና የትግራይ ግዛታዊ አንድነት ተረጋግጦ ተፈናቃዮች ወደ ቀያቸው ሊመለሱ ይገባል። ካልሆነ በዚህ ከቀጠልን በተፈናቃዮች ላይ ከፍተኛ እልቂት ይከሰታል። እናም መግባባት ላይ ቢደረስ ብንረዳዳ እላለሁ። የትግራይ ህዝብ ምንም እንኳን የውሉ ተፈጻሚነት መጓተት ግዛታዊ አንድነት አለመመለሱና አጠቃላይ ሰብአዊና ዲሞክራሲያዊ መብቱ ባልተከበረበት ጊዜና ሁኔታ ላይ ሆኖም ተቀዳሚ ፍላጎቱ ሰላም ብቻ ነው። ራሱን የሰላም አምባሳደር በማድረግ ሰላሙ ዘላቂና አስተማማኝ ለማድረግ ያላሰለሰ ጥረት እያደረገ ይገኛል። በመሆኑም መንግስትና ሌሎች ሰብአዊነት የሚሰማቸው አካላት ይህ የትግራይ ህዝብ ጽኑ የሰላም ፍላጎትን በመረዳት የበኩላቸውን ሊወጡ ይገባል። ናይ ትግራይ ረብሕነት ፈልጡ ሰላም ከፈጥረሎ ዘላቂ ሰላም መረጋገጥ አለበት። ሌላው ቀርቶ በትንሹ ተማሪዎች በትምህርት ገበታቸው ውለው ሲገቡ ቀላል አይደለም። ሰላም የድለናዩ መጀመሪያ ካብገዛይ ልጅምር ሰላም በእጅጉ ያስፈልገናል። ሰላም ከቤት ይጀምራል። ከዛም ጎረቤት ጋር ሰላም መፍጠር ይገባል። ጎረቤት ሰላም ከሆነ ማህበረሰቡም ሰላም ነው። ሌላው ድንበርም ሰላም መሆን አለበት። ድንበር ሰላም ካልሆነ መሃሉ ድንበር ይሆናል። ስለዚህ ሰላም ከግለሰብ ይጀምራል። ሰላሚና እንደሊ ማለት እዩ ውዕል ፕሪቶሪያ ተግበሩ ኻሊ ሳይንስ ሰላም ነው የምንፈልገው ማለት የፕሪቶሪያ ውል ሙሉ በሙሉ ተግባራዊ ይደረግ ማለት ነው። የፕሪቶሪያው ስምምነት ማለት ደግሞ ህገ መንግስት ይከበር ማለት ነው። ይህ ማለትም ተፈናቃዮች ደህንነታቸው ተጠብቆ ወደ ቀያቸው ይመለሱ ማለት ነው። ደና ያው ሰላም ካብትሰን ዳርጋ 5 ዓመት እዩ በትግራይ ሰላም ከደፈረሰ ዓመታት አልፈዋል። አሁን ላይ አንጻራዊ እንጂ ሙሉ ሰላም የለም። እዚህ ላይ የሰላም ጩራው ሙሉ እንዲሆን ሁሉም በየፊናው የበኩሉ ሚና መወጣት አለበት። የሃይማኖት መሪዎችና መንግስትም እንደዚሁ የበኩላቸው ሊወጡ ይገባል። በተፈናቃይ አስተማሪዎችና ተማሪዎች ላይ ያለውን የመማር ማስተማር ችግር ለመፍታት የሚመለከታቸው አካላት ሊሰሩ ይገባል ሲሉ አስተማሪዎች ገለጹ። በተለይም የ17 ወራት የአስተማሪዎች ውዝፍ ደሞዝ እንዲከፈልና የአስተማሪዎች ማህበራዊ ኢኮኖሚያዊ ቀውስ እንዲፈታም ጥሪ አድርገዋል። ለሊዲያ ማርቆስ ዘገባ አሰፉ ብርሃኑ ታቀርበዋለች።
አምናም ሆነ ታቻምና የነበራቸው ጥያቄም ሆነ የትምህርት ቁስ ጉድለት ተቋቁመው የነገን ራዕያቸውን ከግብ ለማድረስ እየተጣጣሩ የሚገኙ በተለያዩ የትግራይ አካባቢዎች የሚገኙ ህጻናት በርካቶች ናቸው። በተለይም ደግሞ ከመኖሪያ ቀያቸው ለ5 ዓመታት አካባቢ ተፈናቅለው በተለያዩ ትምህርት ቤቶች የሚገኙ ተማሪዎችና አስተማሪዎች ከነ በርካታ ችግሮቻቸው ለመማርም ሆነ ለማስተማር ጥረት እያደረጉ በመሆናቸው በተለይም ደግሞ በትምህርት ቤት ላይ ተጠልለው ተማሪዎችን ለማስተማር የበኩላቸው እያደረጉ ለሚገኙ የምዕራብ ትግራይ ተፈናቃይ አስተማሪዎችን ለማገዝ የሚመለከታቸው አካላት እንዲሰሩ በመቀለ ከተማ የገረብ ጸዶ አንደኛ ደረጃ ትምህርት ቤት አስተማሪዎች ጥሪ ያደርጋሉ። ተፈናቃይ ተማሪ ሆነለው መምህራንለው ሳቱም ከዓብ ዘለጸ በዚህ ትምህርት ቤት ላይ ተፈናቃይ ተማሪዎች ሆነ አስተማሪዎች አሉ። ሰላሙ ሙሉ በሙሉ ተረጋግጦ ወደ ቀያቸው ተመልሰው ወደ መደበኛ ህይወታቸው ይመለሳሉ የሚል ተስፋ ነበረን። ነገር ግን አሁንም ድረስ በዚህ ትምህርት ቤት ነው ያሉት። በተለይ ተፈናቃይ ተማሪዎቹ ከፍተኛ ድጋፍ እንዲደረግላቸው ነው ጥሪ የምናደርገው። አብዙ ቤት ትምህርቲ ብዙሓት ተፈናቃል ተማሃር ኣለውና መምህራን ከይቀረዩን ካብ ምዕራብ ዝመጹ ተፈናቃል መምህራን ውን ኣለውና። በትምህርት ቤቶች ላይ በርካታ ተፈናቃይ ህጻናት አሉ። በተለይ ደግሞ ከምዕራብ ትግራይ ተፈናቅለው የመጡ አስተማሪዎች አሉ። በዚህ ትምህርት ቤት ላይ ነው ተጠልለው ያሉት። በብርድና በንፋስ ከፍተኛ ስቃይ ነው እያሳለፉ ያሉት። በመንከራተት ላይ ናቸው። ይህ ትምህርት ቤት ባለው አቅም ለተፈናቃይ ተማሪዎች የተቻለውን ድጋፍ እያደረገ ነው ያለው። ግን ለሁሉም የሚዳረስ አይደለም። ሁሉም ተፈናቃይ ተማሪዎች አስፈላጊ ቁስ ተሟልተውላቸው ወደ ትምህርት ገበታ እንዲቀላቀሉም ምግባረ ሰናይ ድርጅቶችም ሆነ የሚመለከታቸው አካላት በትኩረት ሊሰሩ ይገባል። አጠቃላይ በትግራይ አስተማሪዎች ላይ ያለው ከፍተኛው ማህበራዊ ኢኮኖሚያዊ ቀውስ እንደቀጠለ ነው ያሉት አስተማሪዎቹ በተለይም ደግሞ ያለፉት የ17 ወራት የአስተማሪዎች ውዝፍ ደሞዝ ባለመከፈሉ የአስተማሪዎች ችግር ከጊዜ ወደ ጊዜ ተባብሶ እንዲቀጥል አድርጎታል ይላሉ። 2018 ትምህርት ጽቡቅ ጅማሬ እዩ ናይ ውዝፍ ማህያ 17 ወር በዚህ መክፈሉ የ2018 ዓመተ ምህረት መማር ማስተማር ሂደት ጥሩ ነው። ነገር ግን የአስተማሪዎች 17 ወራቶች ውዝፍ ደሞዝ ባለመከፈላቸው እና የተቸገሩ ተማሪዎች የትምህርት ቁሶች ባለማሟላታቸው እንቅፋቶች አሉ። ለተቸገሩ ተማሪዎች የተወሰነ ድጋፍ እየተደረገ ቢሆንም ነገር ግን በቂ አይደለም። በቂ የትምህርት ቁስ የለም። በዛ የተነሳም የተማሪዎቹ መስተጓጎል አለ። አሁንም ከትምህርት የሚቀሩ ተማሪዎች አሉ። ሁሉፍ የ17 ወርህ ደሞዝ ያለፉት የትምህርት ወራቶች የአስተማሪዎች ውዝፍ ያልተከፈለ ደሞዝ አልተሰጠም። በዚህ የተነሳም አስተማሪዎች በችግር ላይ ናቸው። የአስተማሪዎቹን ደሞዝ በወቅቱ ባለመከፈሉም አስተማሪዎችን ለቀውስ ዳርገዋል። ለምሳሌ በርካታ አስተማሪዎች የተለያዩ ብድሮች አሉባቸው። ወርሃዊ ደሞዝ ባለመከፈሉ ምክንያትም የቤት ኪራይ እንኳን መክፈል ሳይችሉ ቀርተው አሁንም ድረስ የሚንከራተቱ መምህራን አሉ። ይህ ሁሉ ችግር ተቋቁሞ ነው እያስተማረ ያለው። የነገ ሀገር ተረካቢ ህጻናት ራዕይ ከግብ ለማድረስ አስፈላጊ ድጋፍ በማድረግ ረገድ ሁሉም አካላት እንዲረባረቡ ጥሪ ያደረጉት አስተማሪዎቹ የትግራይ አስተማሪዎች ችግሮቻቸውን ተቋቁመው የአስተማሪነት ግዴታቸውን ለመወጣት ያደረጉት ያሉትን ጥረት የሚመሰገን መሆኑን አንስተዋል። በቸም መምህር ከመጀመሪያ ቃል ሒዝዎ ዘአቶ ለዘይ ተማሃረ ህብረተሰብ መምህር ናይቱ አድ ተረካው ወለዶም መፍጣር ያስተማሪ ሚና ያልተማረን ማህበረሰብ ለማስተማርና ሀገር ተረካቢ ትውልድ መፍጠር ነው። ስለዚህ የህፃናት ራዕይ ከግብ ለማድረስ ነው አስተማሪዎች ችግሮቻቸውን ተቋቁሞ እያስተማሩ ያሉት። ችግሩ እንዲፈታ እየጠየቀ በሌላ በኩል ደግሞ ግዴታውን እየተዋጣ ያለው ይህ ጉዳይም ሊታይ ይገባል። ትምህርት መሰረት ሁሉ ነገር ፊደል ተፈልጥካ ሁሉ ነገር ተፈልጥካ ሀብዝ على درجه ተወጽፍ ተخل ስለዚህ ተጾገሙ ትምህርት የሁሉም መሰረት እንደመሆኑ መጠን አስተማሪዎች በተቻላቸው መጠን ለማስተማር ጥረት እያደረጉ ነው ያሉት። ያለውን ችግር በመቋቋም የተቻለውን ሁሉ እያደረገ ነው ያለው። በተለይ የተቸገሩ ህጻናት ነገ ሀገር ተረካቢ እንደመሆናቸው መጠን ዕውቀት እንዲሸምቱ የተቻለውን እያደረገ ይገኛል። ስለዚህ የሚመለከታቸው አካላትም ድጋፍ ሊያደርጉ ይገባል። የአክሱም እርሻና ምርምር ማዕከል የተለያዩ የምርምር ስራዎችን በማጠናከር ምርትና ምርታማነትን ለማሳደግ መስራት እንደሚገባ አስታወቀ። የአርሶ አደሮች ችግር በዘላቂነት ለመፍታትም በትኩረት ሊሰራበት የሚገባ ጉዳይ መሆኑን ተመላክቷል። ለሐጎስ ተክላይ ዘገባ ዓለም ተክለ አዘጋጅተዋለች።
በአክሱም የእርሻ ምርምር ማዕከል የተለያዩ የምርምር ስራዎችን በማካሄድ ምርትና ምርታማነትን ለማሳደግ በትኩረት እየተሰራበት ይገኛል። በምርምር ማዕከሉ አጋዥነት በላዕላይና ታሕታይ ማይጨውና እንደ አባጽሕማ ወረዳዎች እየተሰሩ ያሉ ስራዎች ለመመልከትም የመስክ ጉብኝት ተካሂዷል። በወቅቱ ንግግር ያደረጉ የትግራይ እርሻ ምርምር ኢንስቲትዩት ዳይሬክተር ዶክተር ገብረ አምላክ በዛብህ ከጦርነት ማግስት ሆነው እንደ ትግራይ እየተሰሩ የሚገኙትን ስራዎች የሚደነቁ ናቸው ሲሉ ገልጸዋል። تحت خوينات زلوس بمولو عز تقرأي تطورنتنيو طرح تا دمص ጥርይት طرح ያዘላ ከጦርነት ማግስት ያለው ህዝብ የቶክስ ድምጽ ነው የቀረው እንጂ በድምጽ አልባይ ጦርነት ነው የሚገኘው። በዚህ ሁኔታ ውስጥ ሆነን እየሰራን ያለነው የምርምር ስራ ትርጉም አለው። እንደ ምርምር ማዕከልም ቴክኖሎጂ እናመነጫለን። መጠበቅና ማባዛት ብሎም ስልጠና በመስጠት መስራታችንን እናስፋፋው። የአክሱም እርሻ ምርምር ማዕከል ዳይሬክተር አቶ ጽጋብ ንርአየው በበኩላቸው እንደ ማዕከል በ14 ወረዳዎች ላይ ተደራሽ የሚሆኑ ስራዎች ቢጠበቅብንም በጂኖሳይዳዊ ጦርነት ሳቢያ ግን ሁሉም ያማከለ ስራም ለመስራት አዳጋች እንደሆነባቸው ተናግረዋል። ድሕረት ጂኖሳይዳዊ ሁናት ንሁለን አድረስ ንገብረሉ ዕድላት የለን። ከጂኖሳይዳዊ ጦርነት በኋላ በሁሉም ወረዳዎች ተደራሽ የሚሆን ስራ ለመስራት አዳጋች ነው። ሆኖም ግን በልማት ድርጅቶች በሚደረገው ድጋፍ ታግዘን የተለያዩ የምርምር ስራዎች እየሰራን ነው። በተለይ በዝርያዎች ላይ አስፈላጊውን ስራ በመስራት ምርታማነትን ማሳደግ ይገባል። የምርጥ ዘር እጥረት በእጅጉ ቢኖርም ያለውን ችግር ተቋቁመው በመስራት ምርትና ምርታማነታቸውን ለማሳደግ ጥረት እያደረጉ እንደሚገኙ ደግሞ አርሶ አደሮቹ አብራርተዋል። ዘር ጸገም ነርና የምርጥ ዘር እጥረት በእጅጉ ነበረን። አሁን በተደረገልን ትንሽ ድጋፍ ግን በመልካም የልማት ስራዎች ላይ ነው የምንገኘው። ይህ ስራ ወደ ሁሉም አርሶ አደሮች እንዲስፋፋ ነው የምንፈልገው። ተስፋም እናደርጋለን። ዘር ጥዕንተ ኮይንስ በጣም ዘር ጽቡይ ዘሩ ጥሩ ከሆነ ምርቱም የሚያኮራ ይሆናል። ስለዚህ ምርጥ ዘር በአግባቡ ከተሰጠን ምርታማነታችንን ጥሩ ይሆናል። የምርምር ማዕከል ተመራማሪዎች በተራቸው ለእርሻው የሚስማሙ የምርምር ስራዎች እንደየወቅቱ እየተሰሩ በየወረዳው ተደራሽ ለማድረግ በትኩረት ሊሰራበት የሚገባ ጉዳይ መሆኑን ጠቅሰዋል። ተፈላላይ ስራሕትን ሰራሕለና ናይ ቴክኖሎጂ ምንጫው ዝባሃለሎ የተለያዩ የምርምር ስራዎች እየሰራን ነው። በተለይ በቴክኖሎጂ ላይ ትኩረት ሰጥተን ነው እየሰራን ያለ ነው። ስለዚህ ራሳችንን በምርምር ስራዎች ላይ በመጥመድ ልማታችንን ማሳደግ አለብን። ሐመድ መሰረት ዝገበረ አጣቀማ ማዳበሪያ ምትእትታው አፈር ላይ መሰረት ያደረገ ስራ በመስራት ማዳበሪያ አዲስ ቴክኖሎጂ በማላመድ ወደ አርሶ አደሩ ተደራሽ በማድረግ ቀጣይነት ያለው ምርታማነትን ለማሳደግ የሚያግዙ ስራዎችን በትኩረት መስራት ያስፈልጋል። ወደ ዓለም አቀፍ ዜናዎቻችን ስንሻገር በባንግላዴሽ አየር ማረፊያ በደረሰ የእሳት ቃጠሎ የ1 ቢሊዮን ዶላር ንብረት መውደሙን ተገለጸ። ከትናንት ወዲያ ቅዳሜ ዕለት በባንግላዴሽ ዓለም አቀፍ አየር ማረፊያ በተከሰተ የእሳት ቃጠሎ በንብረት ላይ ከፍተኛ ጉዳት ማድረሱን የተገለጸ ሲሆን በዚህም 1 ቢሊዮን ዶላር የሚገመት ንብረት መውደሙን ነው የተገለጸው። ለ24 ሰዓታት ያክል የቆየው የእሳት ቃጠሎ በርካታ ሰዎች ላይ ጉዳት ማድረሱንና በአየር ማረፊያው የሎጂስቲክስ ማዕከል ላይ ተከማችተው በነበሩት አልባሳት፣ መድኃኒቶች፣ ኬሚካሎችና ሌሎች እቃዎች የከፋ ጉዳት ማድረሱን የተገለጸ ሲሆን በዚህም የ1 ቢሊዮን ዶላር ንብረት መውደሙን የቢቢሲ ዘገባ አመላክቷል። ባንግላዴሽ ከቻይና ቀጥላ በዓለም ሁለተኛዋ የጨርቃ ጨርቅ አቅራቢ ሀገር ነች። በአንድ ሳምንት ውስጥ ለሶስተኛ ጊዜ የእሳት ቃጠሎ መከሰቱንና የ16 ሰዎች ህይወት ማለፉን በዘገባው ተገልጿል። በሌላ ዜና በሆንግ ኮንግ አየር ማረፊያ አንድ አውሮፕላን ማኮብኮቢያ ስቶ ባህር ውስጥ በመግባቱ የሁለት ሰዎች ህይወት ማለፉን ተገልጿል። ከዱባይ ዓለም አቀፍ አውሮፕላን ማረፊያ ተነስቶ ወደ ሆንግ ኮንግ ይበር የነበረውን የጭነት አውሮፕላን ሆንግ ኮንግ አየር ማረፊያ ላይ ሲደርስ ማኮብኮቢያውን ስቶ ባህር ውስጥ በመግባቱ ሁለት የአየር ማረፊያው ሰራተኞች ህይወታቸው ሊያልፍ መቻሉን ተመላክቷል። እስራኤል ወደ ጋዛ የሚገባውን የሰብአዊ እርዳታ መስተጓጉል መጀመሯ የተኩስ አቁም ስምምነቱን እንዳያደናቅፍ ስጋት መፍጠሩን ተገለጸ። የእስራኤል ደህንነት አባላት ሐማስ በእስራኤል ወታደሮች ላይ ጥቃት ከፍቷል ማለታቸውን ተከትሎ ዝርዝር ማብራሪያ እስኪገኝ ድረስ የትኛውም አይነት እርዳታ ወደ ጋዛ አይገባም ብለዋል። ሆኖም ከባለፈው አርብ ጀምሮ እስራኤል በጋዛ ላይ አዘናግታ በምትፈጽመው የታንክና የአየር ጥቃት 20 ፍልስጤማውያን መገደላቸውን መገናኛ ብዙሃን ዘግበዋል። ዛሬ ቀትር ላይ ብቻ እስራኤል በጋዛ ጥቃት ፈጽማ
ዳግም ወደ ስምምነቱ ተመልሻለሁ ማለቷ ለዚህ ማሳያ ተደርጎ እየተወሰደ ይገኛል። በመሆኑም እስራኤል ቀኑን ያስቆጠረው የተኩስ አቁም ስምምነት ከፍተኛ ስጋት ተደቅኖበታል የሚሉ ዘገባዎች እየወጡ ናቸው። ስምምነቱን ዘላቂ ለማድረግ ሁለቱንም ወገኖች እያቀራረቡ በየጊዜው ውይይት ማካሄድና አፈጻጸሙን ገምግሞ ቀጣይ አቅጣጫዎችን ማስቀመጥ እንደሚገባ በድርድሩ የተሳተፉ አካላት መግለጻቸውን አልጀዚራ ዘግቧል። በመጨረሻም ዩክሬን የተወሰኑ ግዛቶቿ ለሩሲያ አሳልፋ መስጠት እንዳለባት የአሜሪካ ፕሬዝዳንት ዶናልድ ትራምፕ አቋማቸውን ገለጹ። በሁለቱም ሀገራት መካከል እየተካሄደ ያለው ጦርነት ሲጠናቀቅ ዩክሬን ለሩሲያ የተወሰነ ሀብት መስጠት እንዳለባት ቅድመ ሁኔታ ተደርጎ ሊወሰድ ይገባል ብለዋል ትራምፕ። ከፎክስ ኒውስ ጋር ቆይታ የነበራቸው ትራምፕ ሩሲያ የተሻለ የኃይል ሚዛን ስላላት ከጦርነቱ የተወሰነ ነገር ማግኘት እንዳለባት ታምናለች ብለዋል። ለጦርነቱ በርካታ ሀብት ያፈሰሱት ፑቲን የተፈጥሮ ሀብት ካላቸው የዩክሬን ግዛቶች መካከል ማግኘታቸው አይቀሬ መሆኑን ነው ትራምፕ የተናገሩት። ትራምፕ ይህን አቋም ቢገልጹም ቶም ሃውክ ሚሳኤል ለዩክሬን ስለመስጠት እያሰቡበት እንደሆነ አልሸሸጉም። ሆኖም ሁሉንም መሳሪያዎች ለዩክሬን መስጠት ከሩሲያ ጋር በቀጥታ ስለሚያጋጭ አናደርገውም ያሉት ትራምፕ ጦርነቱ በድርድር እንዲቋጭ ዩክሬን የምታጣው ነገር እንደሚኖር ፍንጭ መስጠታቸውን ፎክስ ኒውስ ዘግቧል። ተመልካቾቻችን የምሽቱ ዜናዎቻችን በዚህ ቋጨን። ለነበራችሁ ጊዜ እናመሰግናለን። ጤና ይስጥልኝ።